አምስተኛው የዓለም ጦርነት ስድስተኛው አስረኛው የዓለም ጦርነት ተነሳ ተከፈተ። በግልጽ የብሩክ ጠላት መሆኗን በይፋ ቃል ገብታ እንግዲህ አዋጅ አውጃለች። ወይኔ በዚህ አዋጅ ውስጥም እንግዲህ ሚፍታ ተሳትፏል። ብሩክ ይሄንን ቪዲዮ ያየቀም በቃ ጨለላ አበደ። በቃ ሀይሚና ከዚህ በኋላ ብሩክ እመኑኝ ማለት ነው በፍቅር አታያቸው፣ ባታገኟቸውም ድመትና አይጥ ነው የሚሆኑት። የእውነቴን ነው የምላችሁ። ሀይሚ ከባድ ስህተት ሰርታለች ዛሬ። ወይኔ 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 እግዚአብሔርን ይህ ቪዲዮ ብሩክ ሲያዩ ምን ሊል እንደሚችል አልገባችሁም? እግዚአብሔርን ነው ብላችሁ ምን ሊል እንደሚችል አልገባችሁም? ጭራሽ ወያላ ተብሎ ተሰድቧል። አስቡት፣ ከባዱ ጦርነት ተጀምሯል። እንግዲህ ሀይሚ እንግዲህ ለሚመጣባት ነገር ኃላፊነት እንደምትወስድ ግን በቃ እስከዛሬ ጫና ውስጥ ነበርኩኝ፣ አሁን ግን በቃ ከጫና ወጥቻለሁ። ብሩክ በጣም ከባድ ጫና ሲያደርስብኝ ነበረ። አሁን ላይ ግን ነጻ መሆን እፈልጋለሁ ብላ የዩናይትድን ማሊያ በይፋ ተቀላቅላለች ወይ ደግሞ ለብሳለች ማለት ነው። በጣም ከባድና ከባድ እግዚአብሔርን ነው ብላችሁ ለማታውቁ ሰዎች ልንገራችሁ። ማንቸስተር ዩናይትድ እና አርሰናል ማለት አይጥና ድመት ናቸው። መቼም ቢሆን ተግባብተው ተስማምተው አያውቁም በተአምር። በቃ የዩናይትድ ደጋፊ የአርሰናልን ደጋፊ በጣም አብዝቶ ይጠላሉ። የእውነቴን ነው መናገር። ማሊያውን ራሱ ለብሳችሁ ስትሄዱ ሊተፋባችሁ ላይ ይችላል። የአርሰናል ደጋፊዎች የዩናይትድ ደጋፊዎችን በተአምር አይወዱም። ባጭሩ በጣም 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 በቃ አይጥና ድመት፣ በቃ አይጥና ድመት ናቸው። በጣም እንዴት ልበላችሁ፣ ሁሌ ነው የሚሰዳደቡ። ቲክታክ ላይ እንደው ሰርች አድርጋችሁ ራሱ ብታዩ በጣም ከባድ ጦርነት ውስጥ ከባድ ጸብ ውስጥ ገብተው በጣም በቃ በብዙ ነገር የሚጨቃጨቁ የሚሰዳደቡ ሰዎች ናቸው፣ ደጋፊዎች ናቸው። ባጭሩ ኢትዮጵያ ውስጥ በጣም ብዙ የዩናይትድ እና የአርሰናል ደጋፊዎች አሉ። በጣም ብዙ ናቸው። በነገራችን ላይ በጣም ቁጥራቸው ራሱ ለመቁጠር እስከሚያዳግት ድረስ በጣም ብዙ፣ መላ ኢትዮጵያ ሕዝብ ማለት ትችላላችሁ። የማይደግፍ ወንድ የለም ሲጀምር ኳስ እና አብዛኞቹ የዩናይትድ እና የአርሰናል ናቸው። ስለዚህ ብሩክ እንግዲህ አርሰናል ማለት ለሱ የደም ስሩ ነው። ታስታውሳላችሁ፣ ሲሸነፍ ጨጓራውን በጣም ነው የሚታመመው። እግዚአብሔር በጣም በቃ ለአርሰናል ያለው ፍቅር የሆነ አሁን እኔ ኳስ እከታተላለሁ። በነገራችን ላይ በህይወቴ እኔ ኳስ በጣም ያስደስተኛል፣ እወዳለሁ። ያው አንዳንድ ሰዎች ይሳደባሉ ባለማወቅ ምናምን፣ የሆነ እንዴት ሴት ልጅ ኳስ ታያለች፣ እንዴት ሴት ልጅ ኳስ ትመለከታለች ምናምን ተብሎ ይሾፋል፣ ወይ ደግሞ ያፌዙባቸዋል፣ ወይ ደግሞ ሙድ ይዙባቸዋል፣ ይሰድቧቸዋል። እኔ ግን ግጥም አድርጌ ኳስ አያለው። የኢትዮጵያ ፕሪሚየር ሊግም አያለው፣ የውጭ ኳሶችንም አያለው ምናምን ነገር እና ስሜቱ ደስ ይላል። በነገራችን ላይ ስትሸነፉም በዛው ልክ በቃ ኦቨር ነው ብትናደዱት፣ ጨጓራችሁ ይላጣል። ስታሸንፉም በዛው ልክ ነው ደስተኛ የምትሆኑት። እና ብሩክ ደግሞ የእሱ መደገፍ ይለያል። በነገራችን ላይ የአርሰናል ደጋፊዎች የጨለሉ ናቸው። ይቅርታ አድርጉልኝ እና እኔ ያስፈሩኛል። እግዚአብሔርን ብላችሁ እነሱ ባሸነፉ ቀን እኮ ከተማው ሁሉ ይንቀጠቀጣል። አርሰናል አሸን ከተማው ሁሉ ነው የሚንቀጠቀጥ። በጣም ከባድ ደጋፊዎች ያሉበት ነው። የዩናይትድም ያው እንደዛ ነው። ግን በጣም በቃ የእውነት በኃይለኝነታቸው የሚታወቁ በጣም አስፈሪ ናቸው ተብሎ የሚታወቁት የአርሰናል ደጋፊዎች ናቸው። ለማንኛውም ግን እንግዲህ ከዚህ በፊት የአርሰናልን ማሊያ እንድትለብስ አርሰናልን እንድትደግፍ በጣም ያበረታታት ነበረ። ሀይሚ ግን በዛ ውስጥም አልሆነችም። ብቻ በተሸነፈ ጊዜ በጣም እየተናደደ ባሸነፈ ጊዜ ምሪ ያለ እየቀወጠው ተቸግራ ነበር፣ ጫና ውስጥ ነበርኩኝ አለች። እንግዲህ ከዛ ሚፍታህ ደግሞ ቀንደኛ የዩናይትድ ደጋፊ ነው። ስለዚህ የማንቸስተር ዩናይትድን ማሊያ አምጥቶ በግልጽ እንድትለብስ አድርጎ ቃል እንድትገባ አድርጎ ብሩክ ምንም ቢያደርጋት ወይ ደግሞ ከዚህ በኋላ ለሚፈጠረው ነገር ሁሉ ኃላፊነት ወስዳለሁ፣ ወደ ኋላ አልልም፣ በይፋ ማንቸስተር ዩናይትድን ደግፍ ያለው ወይ ደግሞ ተቀብያለሁ በማለት እንግዲህ ሀይሚ እጇን ከፍ አድርጋ ቃል ገብታለች። ታዲያ ብሩክ ይሄንን ቪዲዮ ሲያይ ምን ሊል ይችላል? በጣም አስቸጋሪና በጣም ፈታኝ ነው። እግዚአብሔር ነው ብላ ከሚፍታ ጋር በቃ ጨዋታ ባለቀን አለ ተግባብተን አናውቅም። የሚገርማችሁ ነገር ማለት ነው አርሰናል እና ማንቸስተር ዩናይትድ አንድ ላይ ሲጫወቱ ብቻ አይደለም፣ አሁን ከአርሰናል ጋር የሆነ ክለብ ሊጫወት ከመጣ የዩናይትድ ደጋፊዎች ይቋጠራሉ። በቃ አርሰናል ይሸነፍ እያሉ ማለት ነው።
ከዛ ደግሞ የዩናይትድ ደጋፊ የዩናይትድ ክለብም ከሌላ ክለብ ጋር ሲጫወት የአርሰናል ደጋፊዎች ያያሉ ያንን ጨዋታ ያንን ኳስ። ከዛስ በቃ ዩናይትድ በቃ እንዲሸነፍ ምናምን ይቋጥራሉ ማለት ነው። ሶ አይግባቡም። ጨዋታ ባለቀ ከሚፍታ ጋር እንደማይግባቡ ነው የተናገረው። የአብዛኛውን ብቻ ስለ ኳስ ስለማታውቁ ብዙዎቻችሁ ያው ያን ያህል አልነግራችሁም፣ ግን አሁን ላይ እርግጠኛው የምነግራችሁ ነገር ባለፈው ራሱ እሱ የአርሰናል ማሊያ ለብሶ ይገባል። ከዛ ጨዋታ ባለቀ አብሮ ላይ ቁጭ ብሎ ያያል ምናምን። ተመልካቾች ራሱ የአርሰናልም የዩናይትድ ደጋፊ ሆናችኋል። የምር እግዚአብሔርን ነው ብላችሁ ጊዜ ያላችሁ ሰዎች ኳስ ብታዩ በጣም የሚያዝናና ነገር ነው። በዛው ልክም ያው ስትሸነፉ ያናድዳል፣ ግን ፈን ለማድረግ ለመዝናናት ኳስ ብትደግፉ ማርያምን ነው ብላችሁ በጣም ነው የምትዝናኑበት እላለሁ። እና ሀይሚዬ ታዲያ ለምንድን ነው በዚህ ልክ በዚህ ፍጥነት የዩናይትድ ደጋፊ ለመሆን ምን አነሳሳሽ ለማለት ወዳለሁ እኔ። ማሊያውን ለበሰችው ደስ ብሏት። እኔ 3 ማሊያ ልስጥሽ ተብዬ ነበር፣ የሲቲ ማንቸስተር ሲቲ፣ ከዛ ማንቸስተር ዩናይትድ ማሊያ፣ ከዛ ደግሞ የአርሰናል ማሊያ። ከዛ የትኛውን ልልበስ ብዬ ግራ ገብቶኝ ዝም አልኩ። እንግዲህ ትቀጠቀጣላችሁ አንዱ ደጋፊ ስትሆኑ እንጂ ወያላ ነው የምትባሉት። እና ከባድ ነው። እኔ ማንንም ማሊያ አልለበስኩም፣ ግን ያው ጨዋታውን ያለው ላለማለት ነው። እና ብሩክ እግዚአብሔርን ይደብሯል። እውነቱን ንገሪኝ ካላችሁ በቃ ሀይሚ ይሄንን ማሊያ በመልበሷ በጣም ይደብሯል። በሱ ብቻ አይደለም ሚፍታህን ራሱ ይጣለዋል። እርግጠኛው የምነግራችሁ ነገር ይጣለዋል። በቃ አይሰማም፣ ማንንም አይሰማም። እሱ አንዳንዴ ከልጅነታችሁ ጀምሮ የሆነ ክለብን እየደገፋችሁ ስትመጡ ፍቅሩ ከውስጡ አይወጣላችሁም። በቃ ስለዚህ የፈለገ ነገር ብትባሉ መስሚያችሁ ጥጥ ነው የሚሆነው። ስለዚህ እንግዲህ ከዱባይ የሚገርም ብራንድ የሆነ ማሊያ መጦላታል። ኦሪጂናል ማሊያ ያምርባታል። ግን እግዚአብሔርን የሴት ልጅ ኳስ ስደግፍ ደስ ይለኛል። አንዳንዶቻችሁ ማትፈልጉ ማትስማሙ አላችሁ። እኔ ግን ደስ ይለኛል። በቃ እንዴ ሴት ከወንድ በምን ታንሳለች? ወጦ ማምሸት፣ መጠጣቱ፣ መጨፈሩ ምናምን እሱ ባይሆን ይመረጣል፣ ወይም ደግሞ መሆን የለበትም። ግን በስርዓት ሴት ልጅ ቤቷ ቁጭ ብላ ቤተሰቧን ሰብሰባ የምትዝናናበት ነገር ስለሆነ ያን ያህል ክፋት የለውም ብዬ ስለማስብ ሀይሚ ይሄንን ማሊያ ስለብሳው ሳያት በጣም ነው ደስ ያለኝ። እሷ የዩናይትድ ደጋፊ ከሆነች በሉኝ፣ እኔም ነገ ማለት ነው የማንቸስተር ዩናይትድን ማሊያ ለብሼ እመጣለሁ። ግን ብሩክ ይጨልላል በሉኝ። አብዶ ነው ጨርቁን ጥሎ የሚሄደው። ወይኔ ሀይሚዬ በቃ ዛሬ ከባድ ውሳኔ ነው የወሰንሽው። እኔ የፈራሁልሽ ላንቺ። ባይሆን እንግዲህ ሚፍታ አብሯችሁ ነው የሚኖረው ብዬ አስባለሁ። አብሯችሁ ነው የሚሆነው። እኔ እንጃ ለስንት ሰዓት ለስንት ጊዜ ይከላከል። በቃ ያበሽቁታል። ኳስ ሲያዩ አንድ ላይ በቃ ብድ ነው የሚያደርጉት። እርግጠኛው አርሰናል ደግሞ በነገራችን ላይ ማለት ነው ዋንጫ በልቶ አያውቅም። በጣም ብዙ አመቱ ነው ዋንጫ ከበላ። ዩናይትድ ግን በቅርብ አመታት በልቷል ዋንጫ ማለት ነው። ስለዚህ ይፎካከራሉ። አርሰናል ዋንጫ ይበላም ይላሉ፣ እኛም በላለን ይላሉ። ብቻ ሄደው መጨረሻ ላይ ሲደርሱ ይወድቃሉ ባጭሩ አርሰናሎችና። ለማንኛውም እኔ በቅርቡ አሁን ያው ምርጫ እያካሄድኩ ነው፣ ወይ የዩናይትድ ወይ አርሰናል እያልኩ፣ ግን ወደ ዩናይትድ እያደለው ነው የምገኘው። ለማንኛውም እኔም ሰው አበሽቃለሁ። የምሬ ነው ብላችሁ የአርሰናል ደጋፊዎች ሲሸነፉ ወይ ደግሞ የሆነ ነገር ሲሆን አበሽቃለሁ። አንዳንድ ሰው ደውዬ ለማንኛውም ደስ የሚል ነገር አለው። ግን ሀይሚዬ ዛሬ ከባድ ውሳኔ ወሰነሻል። ያው ተቃራኒ መሆናችሁ እንደውም በቃ ፈን ያደርገዋል። የምር በጣም ያዝናና ይመስለኛል የእውነት ለመናገር። ምክንያቱም አንድ አይነት ብትሆኑ ያው ስትደሰቱም አንድ ላይ ነው፣ ስትከፉም አንድ ላይ ነው የሚሆነው። ግን አሁን ላይ ቢያንስ ብሩክ ሲከፋ ወይም ደግሞ ብሩክ ሲሸነፍ የብሩክ ክለብ ሲሸነፍ ሀይሚ እያበሸቀችው ምናምን የሆነ ደስ የሚል ነገር ያለው ይመስለኛል። የሀይሚ ክለብ ዩናይትድ ሲሸነፍም ብሩክ እያበሸቃት ምናምን ጥሩ ነገር ምናይ ይመስለናል። ፈን የሚያደርግ ቪዲዮ ወይ ሚፍታህ እንደው ሰበካ እኮ ጀመረ። በቃ እንደው ይህንን ቪዲዮ የምትከታተሉ እባካችሁን ወደ ዩናይትድ ተቀላቀሉ በፈቃደኝነት ብሎ እየሰበከ ነው የሚገኘው። እኔ እንዳንተ በቃ በማይመጣ ነው የመጣው። እኔ እንግዲህ እግዚአብሔር ይሆናችሁ። እኔ ፈርቻለሁ። ብሩክ ሰምቶ ይህንን ቪዲዮ ይዞ እስኪመጣ ጠብቃለሁ። እናንተስ ምን ተሰማችሁ? ሀይሚዬ ዛሬ ይህን ውሳኔ መወሰን ነበረባት ወይስ አልነበረባትም? ከብሩክ ጋር አንድ አይነት ክለብ መደገፍ ነበረባት ወይንስ ደግሞ አይ ጥሩ ነው ያደረገችው፣ ለብሽሽቁ ደስ የሚል ጊዜ ያሳልፋሉ ብላችሁ ታስባላችሁ? ብቻ ብሩክ ይህንን ሲያይ ጨርቁን ጥሎ አብዶ ነው የሚሄደው። ወይኔ ጉድህ። አመሰግናለሁ። ብቻ ዛሬ ፈል አድርጎኝ ይህ ቪዲዮ በጣም ነው እያዝናናኝ ያየሁት። ለማንኛውም ስለነበረን ቆይታ እያመሰገንኳችሁ የኔ ወዶች፣ ላይክ፣ ሼር፣ ሰብስክራይብ አድርጎኝ 30 ሺህ ልገባ በጣም ትንሽ ሰብስክራይብ የቀረኝና የኔ ምርጦች ትንሽ ጉንፋን አሞኛል። እንግዲህ እየተነፋነፍኩ ነው ይህንን ቪዲዮ የሰራሁላችሁ። ሀይሚ ግን ይመችሽ፣ አረ ይመችሽ። እንደው በጭራሽ በቤቱ መጣ ቤት ውስጥ ገብተህ
አረ ወይኔ ይሄንን ማሊያ ሲያየው ራሱ ይበሳጫል። ካላቃጠልኩ ለሪ ነው የሚለው። የምሬ ነው ብላችሁ እንኳን ሊያየው እንኳን ለብሰው ላይ ማሊያውን ቤት ውስጥ ራሱ ማየቱ በቃ አቃጠላለሁ ወሪ ነው የሚል ታያላችሁ። ለማንኛውም ነገ እስከምናየው ጓጓለሁ። ደህና ደሩ።